የዴቭ የህይወት ፍጻሜ እጅግ በጣም ያሳዝናል። አደይና ለሊ ባቡሬና የባቡሬ እናት እንዲሁም ዶክተሩ ፍቅርና የፍቅር እናት በሀዘን ተቃጠሉ። አደይ ከሚባለው በላይ በጸጸት ራሷን መቆጣጠር አቃታት። ወይኔ ጉዴ! እኔ እስከ ዛሬ ድረስ ይህን ነገር ባልበድለው ኑሮ እንደዚህ ራሱን ሊያጠፋ አይችልም ነበር። ቆይ ዴቭ ምን ነካው? ማን ነው እንደዚህ ያደረገብኝ? እያለች ራሷን መጠየቅ ስትጀምር ቤሪ በጣም በሚገርም ሁኔታና በሚያሳዝን ሁኔታ ዴቭን እስከ ወዳኛው አሰናበተችው። ቤሪ እንግዲህ ከህይወቴ ውጪ፣ በፍጹም ልታስፈልገኝ አትችም። አንቺና ማሚ የሰራችሁት ስራ በጣም አደገኛና ከባድ ነው። እኔ ደግሞ አደይ ናት ይህን ነገር ያደረገችው እያልኩ ስጸጸት ነበር። ስለዚህ ካሁን በኋላ በህይወቴ ላይሽ አልፈልግም፣ ከህይወቴ ውልቅ በይ ብሎ አሰናበታት። እሷም ከሚባለው በላይ ደነገጠችና ወይኔ ጉዴ! የዘንድሮ ስቃይ ምን አይነት ፈተና ውስጥ ነው የገባሁት? እድሜ ልኬን ልወጣው የማልችለው ትልቅ ጦስና መከራ ውስጥ ላይ እገኛለሁ ብላ አበደች። በመጨረሻ እንግዲህ ከሚያሳዝነው እና ከሚገርመው ነገር አደይም እየተንሰፈሰፈች ማልቀስ ጀመረች። ዶክተሩም ደግሞ አደይ ይቅርበኝ፣ እስከ ዛሬ እናንተን ለማስታረቅ በመካከል ስገባ ዴቭ የሌላ ነገር እየመሰለው ነበር። ዴቭ እንግዲህ ላይመለስ ለአንዴና ለመጨረሻ ከዚች ዓለም ተሰናበተ። ካሁን በኋላ እንግዲህ እኔና አንቺ ተስማምተንና አንድ ላይ ሆነን መኖር አለብን እያለ ሲላት፣ አይደል ትቀልዳለህ እንዴ? እኔ አሁን በዚህ ሰዓት ይህን የማስብበት ጊዜ የለኝም ብላ ቀወጠችው። ዴቭ ከሚባለው በላይ እንግዲህ የደረሰበት ከባድና አደጋ እንዲሁም ደግሞ በዛውም የህይወት ፍጻሜውን በማሸለቡ በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። መጨረሻ ላይ እንግዲህ ራሱን መቆጣጠር እስከሚያቅተው ድረስ ቤሪን ከዛ ቦታ ላይ ካበረራት እናንትን ካላት በኋላ መጨረሻ ላይ ወይኔ ጉዴ! ምን አይነት ጉድና ፈተና ነው የገባሁት? ዛሬ ይቅርታ ባብለን እኔ እናሱ አብረን እንቀጥላለን እያልኩ ሳስብ ጭራሽ እስከ ወዳኛው እንዴት እንደዚህ ሊሆን ይችላል? አረ ይሄንንማ በፍጹም አምኔ መቀበል አልችልም እያለች እንግዲህ አደይ እየተቃጠለች እና እየተንሰፈሰፈች ትገኛለች። መጨረሻ ላይ እንግዲህ ለሊም ጓደኛ የተረጋጊ፣ ፈጣሪ የፈቀደውና የወደደውን አድርጓል። ከአሁን በኋላ እንግዲህ እኔና አንቺ መሆን ያለብን ነገሮችን እየፈታንና እየተመካከርን ይሄም ቀን ያልፋል፣ ዴቭ ይሄ ያጋጥመዋል ብሎ ያሰበም የለም ብላ ስታረጋጋት አደይ ራሷን መቆጣጠር አቅቷታል። ባቡሬም ደግሞ ዴቭ ለነገራቶቹ አንዳንዴ የምትቸኩላቸው ነገር ለእኔም በጣም አስተምሮኛል፣ ይሄ ባንተ ላይ ይደርሳል ብሎ ያሰበም የገመተም የለም ብለው በጣም በጣም አዝነዋል፣ ተናደዋል ማለት ነው። ዶክተሩም ከሚባለው በላይ በጸጸት ተንገበገበ። አደይም ልመልሰው የማልችለው ነገር በህይወቴ ትልቁ ጠባሳና ትልቁ ነገር የዴቭን የሞት ፍጻሜ ማየት ነው ብላ ተንሰፈሰፈች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን ከልብ እናመሰግናለን ማለት ነው። አደይ በመጨረሻ ማመን እስከሚያቅታት ድረስ የዴቭን መርዶ ብትሰማም በጸጸት እየተቃጠለች ትገኛለች። የፍቅር እናት እንግዲህ ወደ አደይ ጋር ደውላ መጀመሪያ ላይ ከዴቭ ጋር እታለም ይህንን ነገር እናቴና ቤሪ በማድረጋቸው በጣም አፍሬያለሁ። አደይ ልቧን ሰብሬያታለሁ። ሄጄ ይቅር ልላት እፈልጋለሁ።
ግን በፍጹም እሺ የምትል አይመስለኝም እያለ ሲነግራት፣ ዴቭ ተረጋጋ፣ አንተ እኮ በጣም መልካምና ጥሩ ልጅ ነህ። እንደ ማንኛውም ሰው አደይ ልቧን ሰብረህ የምትሄድ ሰው አይደለም። ስለዚህ ምንም ይፈጠር ምንም እያንዳንዱ እየሆነ ያለውን ነገር በሙሉ ለመፍታት እንሞክራለን። አደይን እደውልላትና መታ ሁሉንም ነገር ማውራት አለብን። ያ ካልሆነ ግን ከባድ ችግር ነው እያሉ አወሩ። ከዛ አዎ መሆን ያለበት እንደዛ ነው። እሺ ታለም አንቺ እኮ ከእናትም በላይ ነሽ ብሎ ሲላት፣ ተረጋጋኝ ልሽ አደይ ጋር አውርተን ሁሉንም እነግርሃለሁኝ ብላለችው። ከዛ በመቀጠል እሺ ተባባሉና አደይንም ደወለችላትና አደይ ሰተት ብላ መጣይ። መጨረሻ ላይ እንዴትዬ ፈልገው ነው እንዴ ምናምን እያለች አለኝ። ፈልጌሽ ነበር። ስለዚህ አንቺ ደግሞ እያንዳንዱ የሚገርመውን እና የሚደንቀው ነገር አደይ ከልብሽ ይቅር ልትዩ ይገባል አለችው። እንዴት ነው ይቅር ማልለው? እኔ እኮ ያለሱ ማንም የለኝ። ምንም ቢፈጠር ምንም እኔ እና እሱ አብረን ብዙ ጊዜያቶችን አሳልፈናል። ስለዚህ ይቅር እለዋለሁኝ። አሁን የት ሄዶ ነው? እኔ እንጃ፣ ወደ ውጭ ወጥቶ ነው። በቃ ቡና ምናምን እያፈላላን እዚሁ እንቆይና ይመጣል። የዛኔ ሁሉንም ነገር እናወራበታለን ብላለቻት። እሺ አለችና አደይም ቡና ልታፈላ ወደ ክችን ገባች። ሌላውና ትልቁ ነገር ሮማንም ከአሹ ጋር ከባድ ጦርነት ከፍተዋልና ተረጅኝ አትረጅኝ የሚባል ነገር ሁሌ ጥያቄ ይዟቸዋል። መጨረሻ ላይ ምን ቢፈጠር ጥሩ ነው? አሹም ከሮማን ጋር በጭራሽ መግባባትም ሆነ ምንም ማለትም አልቻሉም። መጨረሻ ላይ ደግሞ ይሄ ነገር እንዴት ነው እየሆነ ያለው? ሮሚ አሹና እኔ እናንቺ ለምንድን ነው የማንፋቀረው እያለ መለፍለፍ ጀመረ። እሷም ደግሞ አሹ ቆይ አንተ ስራ ፈትና እንዴ? አሁን ይህን የምናወራበት ጊዜ አይደለም። አደይ ደግሞ ዛሬ በጣም ደስ ብሏታል። ደግሞ ትዬ አደይና ዴቭ ታርቀዋል ብለዋል። ስለዚህ መሄድ አለብኝ አለችና ትታው አሹን ሄደች። በሂጂ የተወራውንም ያልተወራውንም እንድነግሪኝ አላት። እሺ አለች። ሩታ በሚያሳዝንና በሚገርም ሁኔታ ሰተት ብላ ሂዳ ከዶክተሩ ጋር እጋብዝሻለሁ ብሎ ስላላት ለባብሳ ዘንጣ ሂዳ መጨረሻ ላይ ፕሮግራሙን እንደማይፈልግና ታማሚ እንዳለበት ሲነግራት በጣም አዘነ። ከዳይመንድ ጋር ነይ ነበር ያላትና ዳይመንድም ዶክተር ቆይ ይቺ ፍክት ያለች አበባ ምን ይወጣላታል? ልትረዳት ይገባል። መቼም በሁለታችሁ ጉዳይ መግባት አልፈልግም። ሩታ ያላትን ስሜት ተረድታታል እንዴ? ቆይ እናንተ ወንዶች የሚፈልጋችሁን ትታችሁ የማይፈልጋችሁን ማሳደድ ምን ይሉታል? አደይና ዴቭም ከታረቁ ግልግል፣ አንተም ከነሱ ህይወት ውጣ ብሎ ሲለው በጣም ደነገጠና እንዴ ዳይመንድ ሩታ እኔን ታፈቅረኛለች እንዴ? እሷ ልጅ ነገረ ስራዋ በፍጹም ሊገባኝ አልቻለም ብሎ ሲላት፣ አሁን ቀጥ ብለን ሂደን ቤታቸው ቅርብ ነው፣ ይቅርታ በላቸው በቃ የቀረውን ደግሞ እናንተ ታውቃላችሁ ብሎ ዳይመንድም ተናገረ። ለሊም እስር ቤት ከጀገራው ጋር ሄዳ ወንድሟን አየች ማለት ነው። ባቡሬም ደግሞ እንድትጠነቀቂ እፈልጋለሁኝ ብሎ አላት። ቤዛ ጋር መንገድ ላይ ተገናኘችና ቤዛም ደግሞ ለሊ ይህን ጉዳይ ተይ ብልሽ እምቢ አልሽ አይደል? እኔ ቀነ ቀጠሮ ሰጥችሻለሁ፣ ጊዜው እስከሚያልቅ ድረስ ቤቴን ለቀሽ እንድትወጪ እፈልጋለሁ ብላ አለቻት። ከዛ አይደል ቤቱን ለቅቄ እንዲወጣ ትፈልጊያለሽ? ቆይ አንቺ ማን ብለሽ ነው የምታስቢው? ቤዛ ኦሪጂናል ወረቀቱ ላኔ ጋር መሆኑን አታቂም እንዴ? እያንዳንዱ አሁን ያደረግሽውና የሰራሽው ስራ ነገ ዋጋ ያስከፍልሻል። ይህን ነገር የማትተይ ከሆነ ደግሞ ከባድና
ቤሪንም ለአንዴና ለመጨረሻ ጊዜ ዴቭ አሰናብቷት እንግዲህ ሩታም ከዶክተሩ ጋር ጋብዘኛ ትጋብዘኝ እያለች በተጨቃጨቀችበት ጊዜ አደይ ስትደውል አሁኑ መጣሁኝ ብሎ እየበረረ ሲሄድ ዴቭም ከእናቱ ጋር ወይንም ከፍቅር እናት ጋር ተነጋግሮ ነበርና ቀጥ ብሎ ወደ አደይ ዘንድ ቅርበኝ ሌላት ሲሄድ ዶክተሩ በድንገት ሲመጣ ደነገጠና ዶክተር ቆይ ምን ብዬህ ነበር? በተደጋጋሚ በእኔና ባዴ መካከል አትግባ፣ ለምን መጣህ? አረ በጣም ታሳፍራለህ ብሎ ሲቆጣው አደይም ተናደደችና ዴቭ ችግርህን አየኸው አይደል? በተደጋጋሚ አንተ ልትሰማም ሆነ ልትረዳ አትፈልግም። ቆይ ምንድን ነው አላማ? ምንድን ነው እየሆነ ያለው ነገር? ጤነኛ ነህ እንዴ? እኔ እኮ የምፈልገውና ትልቁ ነገር ምንድን ነው ከሰዎች ጋር የይቅርታ ልብ እንዲኖርህና አብሮነት እንዲኖራችሁ እፈልጋለሁ። በዚህ ልክ ሰውን ርቀህ በዚህ ልክ ሰውን ትተህ እንዴት ሌላ ነገር ልፈልግ ትችላለህ? ዶክተር እኮ እኔ እናንተ ክፍተት በፈጠርን ሰዓት አንድ ላይ ለማድረግ ሲጥር የሞከረ ሰው ነው። እኔ ከሱ ጋር ምንም ግንኙነት የለኝም። አሁን ሁሉንም ነገር ዶክተሩ አስረድቶኛል እያልክ አልነበር እንዴ? ቆይ አላማ ምንድን ነው ብላ አደይም ዶክተሩን ተከትላ ሄደች። ዴቭም እጅጉን በጣም በሰራው ስራ አዘነ። ፍቅር መንገድ ላይ ጠብቀችና ዴቭ ላናግረው እፈልጋለሁ። ስለምን ጉዳይ? ስለ እኔና ስለ አንተ ጉዳይ። በቃ እባክህ እባክህ። ቤሪም ላንተ አትሆንም፣ ይኸው ተጣላችሁ። አደይም አንተን አትፈልግህም። ስለዚህ እኔ እናንተ እንነጋገርና ወደ ጉዳዩ እንግባ ብላለችው። ፍቅር ተለውጠሻል፣ ተቀይረሻል ብዬ ነበር። አንቺ ግን ያውነሽ በፍጹም አልተቀየርሽም። ካሁን በኋላ በስህተት እንኳን በመንገዴ ላይ ባገኘሽ አንገትሽን ሲጥ አድርጌ ነው የምደፋሽ። አይ የምት ከሆነ ደግሞ ሁሉንም ነገር ለታለም እነግራታለሁ ብሎ ሲላት በጥፊ ጠፈጠፋትና ከዛ ቦታ ላይ ሄደ። ቤዛም ለሊን አገኘቻትና የምትፈልገውን ነገር አስፈራራቻት። እሷም ደግሞ ስሜ ቤዛ፣ የፈለግሽውን ነገር ማድረግ ትችያለሽ፣ ቤቱም የራሴ ነው፣ ሁሉንም ነገር የውሸት ማስረጃ ይዘሽ መሆኑን ደርሽበታለሁ፣ ስለዚህ የፈለግሽበት ድረስ ይቻለቻት። ቤዛም ደነገጠኝና ቆይች ቆርቆሮ ምን ሰምታ ነው? ምንም የተፈጠረ እኮ አልመሰላትም እንዴ? ቆይ እኔ እያንዳንዱ የማደርገውን ነገር የሚነግራት ነገር አለ እንዴ? ተረጋግታለች እኮ ብላ አለች። አደይም ሲበዛ ለሊን ጀገራ ወንድምሽ በመሆኑ በጣም ደስ ብሎኛል፣ ግን ራስሽን ልትጠብቂና ራስሽን እንድትከላከይ ይፈልጋለሁ። ለሊ ያመነ ሁሉ እውነት እንዳይመስልሽ። ምንም ቢፈጠር ምንም ገጀራው ለገንዘብና ለጥቅም ሊሆን ይችላል። ወንድምነቱ እንዳለ ሆኖ ጥንቃቄ ማድረግ አለብሽ ብላ አለቻት። የኔ ጓደኛ ምንም አይፈጠርም። አሁን ቀጥ ብለሽ ሂጂና የዴቭ እናት የምትፈልገውን ነገር በሙሉ ማስተካከል አለብሽ። አደይ በተቻለ አቅም ራስሽን ጠብቂ ብላ አለቻት። ሩታ ከሚባለው በላይ ስለከፋትና ስለተናደደች ብሶቷን በሙሉ ለፍቅር እናት ነገረቻት። የፍቅር እናትም እቅፍ አድርጋ ማረጋጋት ጀመረች። ሩታ ዶክተሩን እያፈቀረችውና እየወደደችው በሄደች ቁጥር እሱ ግን ለእሷ ምንም ቦታና ስሜት እንደሌላት ተረድታለች። ዳይመንድም ዶክተሩን ለማስረዳት ሞከረ። ውድ የሌላ ኤንድ መሐመድ ቤተሰቦች በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። እስከዛውን ድረስ ሰላም አሌይኩም ወራህመቱላሂ